Good News Media. የጽድቅ ፍሬ ጌታ ይባረክ። ለምንድን ነው ይህን ትምህርት የምንማርበት ዓላማ የጽድቅን ፍሬ በማወቅ ፍሬውን በእኛ እንዲገለጥ ለማስታጠቅ ወይም ለማሳወቅ ነው። ሳምንት ጽድቅ ምንድነው የሚለውን አይተን ነበር። ጸጋው ያጸደቀንን እውነት በደንብ ተመልክተናል። በጸጋው ጸድቀናል። ጌታ ይባረክ። ጽድቅን ተቀብለናል። ጻድቃን ነን። በእግዚአብሔር ፊት ተቀባይነት ያለን የእግዚአብሔር ልጆች በአብ ቀኝ እንድንገባ በአብ ቀኝ ፊት ለፊት እንድንቆም እሱን አይኑን እያየን እንድናወራ እድል የሰጠን ጽድቅ ነው። ያን ጽድቅ የተቀበልነው በክርስቶስ ኢየሱስ በማመን ጸጋው እኛን አጽድቆናል ብለን አስቀድመን ተምረናል። የጽድቅን ፍሬ የሚለውን ደግሞ የጽድቅ ፍሬ በክርስቶስ ኢየሱስ ወደኛ የመጣ ወይም ለኛ የተለቀቀ ጽድቅ ወደኛ ሲመጣ ወይም ጽድቅን ስንቀበል የእግዚአብሔር ጽድቅ ስንሆን ወይም ደግሞ ጽድቅን ስንቀበል የእግዚአብሔር ጽድቅ እኛ ጋር ሲመጣ ጽድቅ ደግሞ በእኛ ላይ ሀፕን ያደረጋቸው የገለጣቸው ብዙ እውነቶች እነዛ የጽድቅ ፍሬዎች እንደሚባሉ ደግሞ እንድናይ እፈልጋለሁ። የጽድቅ ፍሬ ምንድን ነው? ጽድቅ ወደኛ ሲመጣ የመጣ ከሞት ወደ ህይወት የተሻገርንበት ወንደርፉል። ምክንያቱም ሞት ምን ስለሆነ የኃጢአት ፍሬ። ኃጢአት ወደ ሰው ዓለም ሲመጣ ሞትን አምጥቷል። ልክ ነው። ኃጢአት ወደ ሰው ዓለም ልክ ሲገባ ያስከተለው ፍሬ ያስከተለው ውጤት ፕሮዳክቶች እነሱን ስንመለከት ነበር። ኃጢአት ወደ ሰው ዓለም ሲመጣ ሞትን ካስከተለ ጽድቅ ወደ ሰው ዓለም ሲመጣ ደግሞ ምን አስከተለ? ምን አመጣ? ህይወት። እስቲ ህይወት በሉ እስቲ። የእግዚአብሔርን ህይወት በእኛ ላይ ሀፕን እንዲሆን ወይም ዞይ ላይፍ የእግዚአብሔር አይነት ህይወት እኛ ደግሞ እንድንካፈል አድርጎናል። ከሞት ወደ ህይወት ተሻግረናል። የጽድቅ ፍሬ ምንድን ነው? ህይወት ነው። እሺ ሌላ ብልጥግና የጽድቅ ፍሬ ነው። ኃጢአት ወደ ሰው ዓለም ሲመጣ በሰው ላይ ያመጣው ምንድን ነው ብለናል? ድህነት የኃጢአት ፍሬ ነው፣ የኃጢአት ውጤት ነው። ጽድቅ ደግሞ ወደ ሰው ዓለም ሲመጣ ደግሞ ምንን አምጥቷል? ብልጥግናን። ስለዚህ መጽሐፍ ቅዱሳዊና እግዚአብሔራዊ የሆነው ብልጥግና የጽድቃቸው ፍሬ ነው። ምንም በቃ ይሄን የምናደርገው ሳይሆን የምናሞካሸው የምናሳምረው ምናምን ሳይሆን ጻድቅ ስለሆንኩ ባለጠጋ ነኝ። በቃ ብልጥግናዬ የጽድቄ ፍሬ ነው እንጂ እንደው ለመበልጠግ ተጣጥረን ወይም የጥረት ወይም የትግል ውጤት ሳይሆን በክርስቶስ በማመን እንዲያው እርሱ ስለኛ ድሃ በመሆን እኛን ያበለጠገንን መበልጠግ እሱ በክርስቶስ ኢየሱስ በመሆን ያገኘነው ብልጥግና የጽድቅ ፍሬ ነው። እሺ ሌላ ጨምሩልኝ። እምነት። ምክንያቱም ፍርሃት የኃጢአት ውጤት ነው ብለናል። ልክ ኃጢአት ወደ ሰው ዓለም ሲመጣ ፍርሃት የኃጢአት ውጤት ነው። እምነት ደግሞ የጽድቅ ፍሬ ነው ብለናል። ስለዚህ ጻድቅ በምን ይኖራል? በእምነት። የጽድቅ ፍሬ እምነት ስለሆነ ጻድቅ ራሱ የሚኖረው በእምነት ነው። ጽድቅንም ደግሞ የተቀበልነው በእምነት ነው። ጌታ ይባረክ። ጽድቅንም የተቀበልነው በእምነት ነው። ደግሞ ከጸደቅን በኋላ የምንኖረውም በእምነት ነው። ጻድቅ ግን በእምነቱ በህይወት ይኖራል። እስቲ አንድ ሰው አሜን። እምነት በምን ያኖራል? በህይወት። ጻድቅ ግን በእምነቱ በሂዝ ፌዝ በራሱ እምነት በሰው እምነት አይደለም፣ በራሱ እምነት በእምነቱ በህይወት ይኖራል። ከዕንባቆም 2:4 ጀምሮ አዲስ ኪዳን ላይ 3 ጊዜ እቺው ቃል ተጽፋለች። ሮሜ ምዕራፍ 1 ቁጥር 17 ጻድቅ በእምነት ይኖራል ተብሎ እንደጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ገላትያ 3:11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ጻድቅ በምን ይኖራል? በእምነት ይኖራል። ዕብራውያን 10:38 ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። ደስ አይላትም አለ እግዚአብሔር። ጻድቅ በምን ይኖራልና? በእምነት። ወደ ኋላ ቢያፈገፍግ ነፍሴ በእርሱ። ጻድቅ አፈግፋጊ አይደለም። እስቲ አንድ ሰው አሜን። ጻድቅ አያፈገፍግም፣ ፈሪ አይደለም፣ አይፈራም፣ ወደ ኋላ አይሄድም። ለዚህ ነው የጽድቅ ጥሩር ለብሳችኋል የተባለው ኤፌሶን 6 ላይ። የጽድቅ ጥሩር የቱ ጋር ነው? ጥሩር የሚለበሰው የቱ ጋር ነው? ቸስት ፕሌት ነው የሚባለው እንግሊዘኛው። ቸስት ላይ ነው እንዲህ ጥልቅ የሚያደርጉት የሮማውያን ወታደሮች። ቸስት ፕሌት። የጽድቅን ጥሩር ለብሳችሁ ጽድቅን ለበስክ። ስለዚህ ነገር ሁሉ ወደፊት እንጂ ወደ ኋላ የለም። ልብሶቹን ካያችሁ ኤፌሶን 6 ላይ ልበሱ የተባለበትን ስታዩት እዛ ቦታ ላይ አንዱ ዋጋም የጀርባ ልብስ አልሰጠውም። የመዳን ራስ ቁር አለ፣ የጽድቅ ጥሩር አለ፣ የእምነት ጋሻ አለ፣ ሁሉ ነገር ይሌልና ጀርባው ግን ባዶ ነው። በሚያፈገፍግ ኃላፊነቱን አልወስድም ነው። ከጀርባ የለም። ጻድቅ አይፈራም። እስቲ አንድ ሰው አሜን ይበል። እስቲ አልፈራም በሉልኝ አለ።
አዎ አምናለሁ በሉልኝ። አዎ ማመን ነው ያለ መፍራት ተቃራኒ። የፍርሃት ተቃራኒው ኃይል እምነት ነው። አመንክ። ስታመን ግን ትደፍራለህ። ስላመንኩ ነው መደፍረው እንጂ ድፍረት ያለ ምንም መሰረት ስር የሌለው ድፍረት ውጤት አያመጣም። አንዳንድ ሰው መዳፈር ነው የሚያደርገው። ተዳፈር አልተባልክም። ዝም ብላ ትዳፈር። መዳፈርና እምነት ይለያያሉ። እምነት የቆምክበት መሰረት አለ። መዳፈር አይደለም። አትዳፈር። ለምን ትዳፈራለህ? ስታመን ግን እስቲ አንድ ሰው አሜን። የጸናበት እውነት ምንም ነገር ቢመጣ እኔ ላይ ማለት አለብህ። በጋለ ምጣድ ላይ ዝንብ እንደማይቀመጥ እኔ ላይ ምንም ነገር ቢመጣ ይሞታል። እኔን አያሞተኝም። እኔን ፍጻሜ አያደርገኝም። የመጣው ነገር ሁሉ እኔ ላይ ይሞታል። እኔ ላይ ያበቃለታል። ልክ ጳውሎስ እንዳደረገው እባቧ መታ ስትነድፈው እኔ ጋር ትበጨርሻ ብላ ስንቱን ነድፋ የዛች የደሴቷ ሰዎች እኮ ያውቋታል እባቧን። ወይ ተነደፈ፣ ሞተ፣ አበጠ፣ ወደቀ፣ ሞተ ሲሉ አያብጥም፣ አይወድቅም፣ አይሞትም። አነሳና እሳት ውስጥ ፍጻሜዋን የሆነው ያቺ እባብ ይሄኔ ስንት ሰው ነድፋለች። እሱ ጋር ስትደርስ ግን ፍጻሜዋ ሆነ። ብዙ ሰዎችን የሆነ ነገር ነክቷቸው ሊሆን ይችላል። አንተ ጋር ሲደርስ ግን ፍጻሜ ይሆናል። ጻድቅ መሆን ሲገባ በእምነት እንደምትኖር ሲገባ ጻድቅ በእምነት ይኖራል ተብሎ ስለተጻፈ እኔ የምኖረው በፍርሃት ሳይሆን በምንድን ነው? በእምነት ነው ስትል አልፈራም ትላለህ። ያኔ ጸንቻለሁ፣ ቆሜያለሁ። የቆምኩበት ቃል አለኝ። እኔ በመገረፍ ቁስል ተፈውሻለሁ። እሱ ነው መቆሚያ። የቆምከው እሱ ላይ እንጂ ዝም ብለህ እኔ አይደርስም አይደለም። የማይደርስበትን እውነት አውራ። እኔ በመገረፉ ቁስል ተፈውሻለሁ። ምንም ነገር ቢመጣ የእምነት ጋሻ የሚለው ጋሻ ምንድን ነው? መከላከል። ትልቁን ጋሻ ሁሌ ያነሳለሁ። በእምነት እኖራለሁ። እስቲ አሜን። አማኝ ነኝ እኔ፣ ፈሪ አይደለሁም። ስለዚህ ፍርሃት የኃጢአት ውጤት ነው ወይም የኃጢአት ፍሬ ነው። እምነት የጽድቅ ፍሬ ነው። ሞት የኃጢአት ውጤት ነው ወይም የኃጢአት ፍሬ ነው። ህይወት የጽድቅ ፍሬ ነው። ሌላው ምንድን ነው ያላችሁኝ? እንደው ዛሬ እንደው ስፒሪቱን እንድትይዙልኝ ነው የምፈልገው። በሽታና ጭንቀት። አሁን ጻድቅ እንዴት ለምን? በክርስቶስ ኢየሱስ ያመንክ ቀን ክርስቶስ የከፈለው ክፍያ ለአንተ ይቆጠርልሃል፣ ለአንተ ተቆጥሮልሃል። ክርስቶስ የቆሰለው እኔ በመገረፉ ቁስል ልፈወሽ ነው። በቃ ተፈወሳችሁ ነው። ትፈወሳላችሁም አይደለም። ብሉይ ኪዳን ላይ ኃጢአትሽንም ሁሉ የሚፈውስ አዲስ ኪዳን መጣና ግን አንደኛ ጴጥሮስ 2:24 ላይ በመገረፉ ቁስል ፓስት ቴንስ ነው ተፈውሻለሁ። የኔ ፈውስ የኔን እድሜ ይቀድመዋል። እስቲ አሜን። መፈወስህ ከመወለድ በፊት የዛሬ 2000 ዓመት ያለቀ ጉዳይ ነው። እስቲ አሜን። ተፈውሳችኋል። በመገረፉ ቁስል ተፈውሳችኋል። you were healed. you will be አይደለም ትፈውሳለህ። አይዞ። አንዳንዱ ሰውም ግን ጌታ ለኔ ፈውስ የለውም ይላል። ገና ለመፈወስ ነው የሚያስበው። ኖ ተፈውሳል። የተፈወስከው መፈወስ ዞር ብለህ በእምነት ተቀበለው እንጂ ገና ይሆንልኛል ብለህ በተስፋ ለመያዝ የምትጥረው ገና እግዚአብሔር የሆነ ነገር ላንተ ፈውስ የሚሰራልህ አይደለም። ተፈውሳል። አሁን አንተ ምንድነው የሚያስፈልገህ? ቃሉንና መረዳቱ አንተ ጋር ደርሶ እኔ በመገረፉ ቁስል የዛሬ 2000 ዓመት ምን ብያለሁ? ተፈውሻለሁ ስትል ከመፈወስ ጋር ስትጋባ ደዌው ህገወጥ ስለሆነ ካንተ ላይ ይሄዳል። መጥቶ የተለጠፈው ደዌ ህጋዊ አይደለም። ህጋዊው ነገር በመገረፉ ቁስል መፈወስ ነው። ጻድቅና እስቲ አንድ ሰው አሜን። ጻድቅ ነኝ እኔ በክርስቶስ ያመንኩ የእግዚአብሔር ልጅ ጻድቅ ፍጥረት ነኝ። አዲስ ፍጥረት ነኝ። ጻድቅ ነኝ። ጻድቅ ላይ የሚያፈራው ጤንነት ነው። ጤንነት ብቻ አይደለም። እኔ አንድ ነገር ልንገራችሁ። አንተ ጤናማ ለመሆን ብቻ ሳይሆን አንተ ራስህ ለሌሎች የመፈወሳቸው ምክንያት እንድትሆን ተጠርተሃል። ትሄዳለህ ልክ እንደ ቁራሌው በየሰፈሩ እየዞርክ የታመማለሁ እያልክ እየዞርክ እምትጭነው እንጂ ገና ለአንተ ጌታ ግን ለኔ የለውም እያልክ በየሰፈሩ እየዞርክ ገና ለመፈወስ የምትጥር የምትዞር መሆን የለብህም። አንተ እንደውም ጤናማ ሆነ ሌላውንም በፈውስ ልታኖር። እስቲ አሜን። ፈውስ አማኞች ለማያምኑት የሚሰጡት ስጦታ ነው። ፈውስ ማለት አማኝ ገና ለመፈወስ ሳይሆን እናንተ ተፈውሳችኋል። በሽታ ሲመጣ ህገ ወጥ ነው። ምንድነው የምትነግሩት? እኔ በመገረፍ ቁስል እኔ ለምን ትሰራለህ ነው የምትሉት እንጂ ገና ለመፈወስ አይደለም። ተፈውሳል አንተ። እኔ ተፈውሻለሁ። ፈውስ የሚያስፈልጋቸው በውጭ ያሉት ናቸው፣ በጨለማ ያሉት ናቸው። እነሱ በፈውስ ነው የሚኖሩት። አንተ ግን በጤንነት ነው የምትኖረው።
በጤንነት ኖረ ሌሎችን ለመፈወስ የተጠራ የእግዚአብሔር ልጅ ነህ። ጻድቅ ፍጥረት ነህ። ሃሌሉያ። ስለዚህ እኔ ጻድቅ ነኝ። ሌላኛው አትጨነቅ። መጨነቅ አይደል? ኃጢአት ሲመጣ ጭንቀት መጣ። እኛስ አንጨነቅም። የጭንቀት ተቃራኒው ምንድን ነው? ሰላም። እስቲ አንድ ሰው አሜን። ለዚህ ነው ሮሜ 5:1 ላይ ሃሌሉያ፣ እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ስለ ጸደቅን ሰላም አለን። ስለ ጸደቅ ነው ሰላም አንተ ላይ የሚያፈራው። ሰላም የምን ፍሬ ነው? የጽድቅ ፍሬ ነው። ሮሜ 12 ላይ ሄዳችሁ ብትመለከቱት ይሄንን ነው የሚናገረው። ጽድቅን ያፈራላቸዋል የሚለው ሰላምን ያፈራላቸዋል። የጽድቅን ፍሬ ሰላምን ያፈራላቸዋል የሚለው በቃ ፍሬ ነው። ሰላም ምንድን ነው? ፍሬ። የምን ፍሬ? የጻድቅ ፍሬ ወይም የጽድቅ ፍሬ። ጻድቅ ስለሆንኩ ሰላም እኔ ጋር አለ። በእምነት ስለጸደቅን ማን ነው አዲሱ መደበኛ ትርጉም ላይ የያዘ? እስቲ አንድ ሰው ሮሜ 5:1 የሚያነብልኝ። በአዲሱ መደበኛ ትርጉም ቆንጆ አድርጎ ስለሚናገረው ሮሜ 5:1 እስቲ አንድ ሰው አሜን ይበል እስቲ። ምን ስለሆንን? በእምነት ስለጸደቅን ከእግዚአብሔር ጋር ሰላም አለን። ይሆንላል አይደለም? አለን። I have peace in him። በእርሱ ምን አለኝ? አለኝ። ምን ስለሆንኩ ነው ግን? ስለጸደቅን። ጻድቅ ስለሆንኩ። ያው እንግዲህ ስለጸደቅን ሰላም አለን። ሰላም የምን ፍሬ ነው? ጻድቅ ስለሆንክ ምንድን ነው የምታፈራው? ስትጨነቅስ? ጭንቀት የጻድቅ መገለጫ አይደለም። ሰማይ ግራ ነው የሚገባው፣ እግዚአብሔርም ግራ ነው የሚገባው። ሰላም ግን አንተ ጋር ቢሆን ሰማይ ትክክል ነው፣ ሰላም ነው፣ ልክ ነው፣ ማንነት ነው። አእምሮን ሁሉ የሚያልፍ የክርስቶስ ሰላም በክርስቶስ ኢየሱስ ሁለንተናችሁን ይጠብቃል። ሰላም ይጠብቃል። አዎ ሰላም I have peace in him። በእርሱ ሰላም አለኝ፣ አልጨነቅም፣ ሰላም አለኝ። ጭንቀት እኔ ጋር ሲመጣ ይኸውላችሁ፣ ጭንቀት አይመጣም አይደለም ወሬው። አሁንም በደንብ እየሰማችሁ ቅድም በሽታ አይመጣም አይደለም ወሬው። በሽታ ሲመጣ ማንነትህን ንገረው ነው። እኔ በመገረፍ ጊዜ ተፈውሻለሁ በልና አባረው ነው። አሁንም ጭንቀት አይመጣም አይደለም። የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? አዎ ተጨነቁ ይላል። እንግዲህ የምድር አንዷ የህይወት መገለጫ ነው። እንግዲህ ምን ይደረጋል ምናምን አላለም። የሚያስጨንቅ ነገር ሲመጣ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና። እስቲ አንድ ሰው አሜን። የሚያስጨንቃችሁን በእርሱ ላይ ጣሉት። እሺ እንጣለው። እንዴት ነው የሚጣለው? ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድን ነው? ቅርብ ነው። በነገር ሁሉ በምልጃ ከምስጋና ጋር በእግዚአብሔር ዘንድ ጥየቃችሁን ወይም ልመናችሁን ነው የሚለው፣ ጥየቃችሁን አስታውቁ እንጂ ባንዳች። ስለዚህ ማንጨነቀው በምንድን ነው? ባንዳች በማስታወቅ በመጸለይ በመንገር። የሚያስጨንቅ ነገር ሲመጣ አባት ሆይ ይሄንና ይሄን ነገር አንተ ትፈተዋለህ፣ አንተ እንዲህ ታደርገዋለህ። ስለዚህ ካንተ ከአቅም በላይ የሆነ ነገር ሲመጣ ለእርሱ የምትሰጠው በጸሎት ነው። በጸሎት በምልጃ ከምስጋና ጋር ልመናችሁን በእርሱ ዘንድ አስታውቁ እንጂ አስታውቁ አትጨነቁ ነው። አስታውቁ እንጂ አትጨነቁ። አስታውቁ አትጨነቁ። ማስታወቅ መንገር። ልክ ጭንቀት አንተ ጋር ሲመጣ በእርሱ ላይ የምትጥለው በአንደኛ ጴጥሮስ 5:7 ቅድም ባወራሁት በእርሱ ላይ የምንጥለው በምንድን ነው? በጸሎት ትነግረዋለህ ለጌታ። ከዛ አንተ በሰላም ሙልቅቅ ብለህ ልጅ ምንድን ነው መባል አለብህ። አሜን። ሰላም አለ። ስለዚህ ጭንቀት የኔ ፍሬ። እስቲ ጭንቀት በሉ እስቲ የኔ ፍሬ አይደለም፣ እኔ ጻድቅ ነኝ። ሰላም ግን በሉ የኔ ፍሬ ነው። ምክንያቱም በክርስቶስ ጸድቅ ያለውና። እስቲ አንድ ሰው አሜን። ስለ ጸደቃችሁ እናንተ ጋር ምንድን ነው መሆን ያለበት? ሰላም። ፍሬያችን ሰላም፣ ፍሬያችን ጤንነት። ከፍርሃት ወጥተናል። ፍርሃት በእኛ ላይ አያፈራም። ህይወት በእኛ ላይ ያፈራል። ህይወት በእኛ ላይ ያፈራል። ጤንነት በእኛ ላይ ያፈራል። ሰላም በእኛ ላይ ያፈራል። የጽድቅ ፍሬዎች እየዘረዘርኩ ነው። ሌላ ጨምሩልኝ። የኃጢአት ፍሬ ከገባን የጽድቅ ፍሬ ሲምፕል ነው። እርግማን ይኸውላችሁ እንግዲህ እርግማን የምን ውጤት ነው? ልክ ኃጢአት ወደ ሰው ዓለም ሲመጣ እርግማን በምድር ላይም በሰውም ላይ መጣ። ስለዚህ ሰው የተረገመ ሆነ። እርግማኑ
እስከ 7 ትውልድም እስከ ምንም ይቀጥላል ተባለ በኃጢአቱ ምክንያት። አሁን እኛ ሌላ በር ውስጥ ደግሞ ገባን። በየትኛው በር ስለገባን ነው እርግማን በእኛ ላይ የቀጠለው? በአዳም በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ። እኛ በሱ ስንወለድ ከአዳም ስንመጣ ከፊተኛው አዳም ስንወለድ ሁላችንም ላይ እርግማን ነበረብን። አሁን በክርስቶስ ስናምን በሩ እኔ ነኝ አለ ኢየሱስ። ሌላኛው በር እስቲ አንድ ሰው አሜን። 2 በሮች ናቸው። አንደኛው አዳም ነው ኃጢአቱ የሚያስገባ፣ ሁለተኛው በር ደግሞ በሩ እኔ ነኝ አለ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በሩ እኔ ነኝ አለ። በክርስቶስ ገብተሃል ወይ? ጥያቄው ነው። በክርስቶስ ከገባበት ሰዓትና ደቂቃ ጀምሮ አንተ ጽድቅን ስትቀበል ጻድቅ ላይ የሚያፈራው ፍሬ በረከት ባንተ ላይ መጣ እንጂ እርግማን ባንተ ላይ የለም። ቴሌቪዥኖቻችን ስትከፍት እርግማን፣ የዘር ማንዘር እርግማን። እኔ አንድ ቀን እንኳን በረከት ሲሉ እኮ አይሰማም። የኃጢአተኛውን እኮ ነው የሚያወሩት። የኃጢአትን ፍሬ እኮ ነው እርግማን። ልክ ነው፣ የኃጢአት ውጤት ነው። ኃጢአት ወደ ዓለም ሲመጣ እርግማን መጣ። በቃ አራት ነጥብ። አሁን ልክ በክርስቶስ ስታምን ደግሞ ጽድቅን ስትቀበል ጻድቅ ላይ እርግማን የለም። እንዴት ይሆናል? እስቲ አሁን የብርቱካን ዛፍ ላይ ሎሚ፣ የብርቱካን ዛፍ ላይ ሌላ ነገር ስትመለከት አውቃም የማይሆን እኮ ነው። የሌለ እኮ ነው የሌለ። የእግዚአብሔርን የኪዳን ሕዝብ እኮ ተጫወቱበት እኮ። እንዲህ የሚባል ነገር የለም። እርግማን የለብህም። ያለብህን ልንገርህ፣ ስለ ጸደቅ በረከት አንተ ላይ አለ። በረከት በማን ላይ ስለሆነ? በረከት በጻድቅ ራስ ላይ ነው። ጻድቅ ከሆንክ የጽድቅ ፍሬ በረከት አንተ ላይ ነው። ተባርካል እንጂ እርግማን የለብህም። አሁን የለም። የዘር ማንዘር ሲሉ እኔ ዘር ቀይሬያለሁ በል ሙልቀቅ ብለህ። አንዳንዴ እኔ በክርስቶስ ነኝ እኔ እንዴት ምናምን እንዳትል ቶሎ ብለው ወደ ዘር ይወስዱታል። ያቺ ብሉይ ኪዳን ላይ ዘጸአት ላይ ያለውን እኔ አሁን ዘር ቀየርኩ፣ ከእግዚአብሔር ተወለድኩ። እስቲ አሜን። አው ዘሬ ተቀይሯል። ዘሩም በእናንተ ውስጥ ይኖራል ይላል አንደኛው ዮሐንስ ምዕራፍ 3 ላይ። ዘሩም በእናንተ ውስጥ ይኖራል። የማዘር የእግዚአብሔር ዘር። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ኃጢአትንም እንዳያደርግ ዘሩም በእናንተ ውስጥ እንዲኖር እናውቃለን። እስቲ አንድ ሰው አሜን። እውቀት ነው። ዘሩም በእኔ ውስጥ አለ። የእግዚአብሔር ዘር፣ ከእግዚአብሔር ተወልጃለሁ። ጻድቅ ነኝ። የእግዚአብሔር ዘር ቀየርኩ፣ ከእግዚአብሔር ተወለድኩ። ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለድኩም፣ ቀየርኩ። አሁን ሌላ ማንነትን አግኝቻለሁ በክርስቶስ በማመን ዘር ቀይሬያለሁ። የዘር ማንዘር እርግማን የሚባል የለም አንተ ላይ የለም። በክርስቶስ ከሆንክ። በክርስቶስ ካልሆንክ ግን እርግማን አለብህ። ዘር ማንዘር ባይጠራም እርግማን አለብህ። የኃጢአት እርግማን አለብህ። ምንም በቃ አለብህ እርግማን። ኃጢአተኛ ከሆንክ የኃጢአተኛው ዛፍ ላይ የሚያፈራ ፍሬ ነው እርግማን። ኃጢአት ላይ የኃጢአት ዛፍ ላይ የሚያፈራ ኃጢአት ስላለ እርግማን አለ። ጽድቅ ስላለ በረከት አለ። ጻድቅ ነህ ወይስ ኃጢአተኛ? ጥያቄው ነው። ጻድቅ ነህ ወይስ ኃጢአተኛ? ጻድቅ ከሆንክ ተባርካል። በረከት ባንተ ላይ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል። እኛ ጻድቅ ነን። በረከት በእኔ ላይ ነው። እኔ የተባረኩ ነኝ። የምነካ ሁሉ ይለመልማል፣ የምጀምረው ሁሉ ይቀናልኛል። ትጀምራለሽ፣ ትጨነግፊያለሽ የሚባል ነገር የለም። ትጀምራለህ፣ ትከናወናለህ። እኔ ከየት እንደሚያመጡት በአማኝ ላይ የማይወራ በቅዱሳን በጻድቅ በእግዚአብሔር ልጆች ላይ የማይወራ ወሬ። ትጀምራለሽ፣ ትጨነግፊያለሽ። ትጀምራለሽ፣ እጀምራለሁ፣ እከናወናለሁ። ማን ነው እስቲ የሚያጨነግፈኝ ማለት አለብህ። ሙልቅቅ ብል ማን ነው የሚያጨነግፈኝ? እስቲ እንደው ልጀምር። ስለዚህ ትጀምራለህ፣ ትከናወናለህ። ለምን ካልከኝ የተባረከን አንተ። እስቲ አሜን። የተባረክ ስለሆንክ ደግሞ ትበለጥጋለህ። ድህነት የኃጢአት ውጤት ነው። ብልጥግናስ የጽድቅ ውጤት ወይም የጽድቅ ፍሬ ነው። ብልጥግና የጻድቅ ፍሬ ነው ወይም የጽድቅ ፍሬ ነው። ጽድቅ ወደኛ ሲመጣ ብልጥግና አብሮ መጥቷል። ጽድቅን ዛፉን ስቀበል ፍሬውን ተቀብሬ ተቀብያለሁ። ብልጥግና ጻድቅ ስለሆንክ ነው። ለዚህ እኮ ነው አንድ በመዝሙር 37 ላይ በጣም መወዳት ቃል አለች። ጻድቅ ሲራብ ይላል፣ ዘሩም እህል ሲለምን አላየውም ይላል። እስቲ አሜን። መዝሙር 37 ልክ ነው። 25 እና 26 ጎለመስኩ አረጀው። በጣም እኔ ወድጄዋለሁ አባባሉ ራሱ። እኔ ጎለመስኩ አለ፣ ወጣትነትን ማሳለፍኩ አለ። ቀጥዬም ደግሞ ወጣትነትን አለፍኩት አለ። አረጀው አለ፣ የሚያይበትን ማለት ነው። ይሄን ሁሉ አለፍኩ አለ። ጻድቅ ሲጣን ዘሩም እህል ሲለምን አላየውም። እስቲ ጻድቅ በሉ እስቲ። ድሃ አይደለም፣ ጻድቅ ግን ባለጠጋ ነው። እስቲ አንድ ሰው አሜን ይበል እስቲ። እንደውም 26 ለምን ይላል? ሁልጊዜ ይራራል። የጻድቅ ማገለጫ ነው።
ሁልጊዜ ይራራል፣ ያበድርማል፣ ዘሩም በበረከት ይኖራል። ጻድቅ በቃ እንዲህ ነው። ፕሮስፔሪቲ ወይም ብልጥግና የጻድቅ ሰው መገለጫ ነው። ባለጠጋ ብትሆን አይገርምም፣ ሰማይ አይገርመው። ባለጠጋ ብትሆን ለምን? ጻድቅ ነህ። የጸደቀ ሰው ተባርኳል፣ የተባረከ ሰው ይበለጥጋል። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨምርም። የእግዚአብሔር በረከት ባለጠጋ ታደርጋለች። በቃ ስለተባረኩ ባለጠጋ ነኝ። ባለጠግነት ከኪስ ከአካውንት ከንብረት ከምናምን ነገር የሚጀምር አይደለም ብለናል። ቃሉን አሜን ብሎ ከመቀበል ይጀምራል። ቃሉን ከመቀበል ቃሉን የተባልከውን ነኝ ከማለት ይጀምራል እንጂ ከአካውንት ከሆነ ነገር የሆነ ነገር ሲበዛልህ አይደለም። እነዚህ የበዛልህ ነገሮች አንተን ባለጠጋ ማድረግ አይችሉም። አንተ ባለጠጋ ስለሆንክ ግን ነገሮች ሁሉ ይበዛሉ። አንተ ነህ ባለጠጋ፣ አንተ ነህ የተባረከው። በረከት ሲባል ውጪ አይደለም፣ ማድጋ ምናምን አታስብ። ማድጋ አይደለም፣ አንተ የተባረክ ነህ። አንተ ነህ የሞላ። እናንተ የተባረካችሁ ናችሁ። እናንተ ጻድቅ ናችሁ፣ የእግዚአብሔር ልጆች ናችሁ። ለእንደዚህ ለበዋቃ አይደለም፣ ከዚህ ያለፈ ነው የእናንተ ማንነት። እኛ ጻድቅ ነን። በክርስቶስ አመንኩ። በቃ ክርስትና ይሄ ነው ይላችሁ። በክርስቶስ ስታምኑ የእግዚአብሔር ልጅ ሆናችሁ፣ ጻድቅ የእግዚአብሔር ልጅ ጻድቅ ሆናችሁ በቀን ጀምሮ እነዚህ ፍሬዎች በእናንተ ላይ ሀፕን ያደርጋሉ። ይሄ የጽድቅ ፍሬ አሁን ስናገር ካያችሁት የጽድቅ ፍሬ እኛ የምናፈራው አይደለም። አሁን ይሄን ብቻ እንድታውቁልኝ ነው። የጽድቅን ፍሬ ሲገባችሁ እናንተ የምታፈሩት ሳይሆን በእናንተ ላይ የሚታይ የእናንተ ጥረት የሌለበት በክርስቶስ ኢየሱስ የምታፈሩት ፍሬ ነው። እነዚህ ፍሬዎች እችን ጥቅስ ልናገራት፣ መነሻ ጥቅሳችን ፊልጵስዩስ ምዕራፍ 1 ከ9 እስከ 11 ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ ከማን የሚገኝ የምን ፍሬ? የጽድቅ ፍሬ የሚገኘው ከማን ነው? ካንተ። አሁን አንተ የምትጀምረው ካንተ የምታወጣው ሳይሆን ከእርሱ ከኢየሱስ ክርስቶስ የሚገኝ ሌላ ጊዜ ደግሞ ለእርሱ ደግሞ ለእግዚአብሔር ልናፈራ ደግሞ ሚላለ። አሁን ለእግዚአብሔር ማፍራት ሌላ ነው። ከኢየሱስ ክርስቶስ የሚገኝ የምን ፍሬ? የጽድቅ ፍሬ። ለዚህ ነው በረከት ከማን የሚገኝ? ከኢየሱስ የሚገኝ። እስቲ አንድ ሰው አሜን። ደስታ ከምን የሚገኝ? ከኢየሱስ የሚገኝ የጽድቅ ፍሬ። ብልጥግና ከምን የሚገኝ? ከኢየሱስ የሚገኝ የጽድቅ ፍሬ። እነዚህ በክርስቶስ ያገኘናቸው ፍሬዎች ናቸው። በእኛ ላይ ግን የሚታዩ፣ በእኛ ላይ ግን የሚገለጡ። በአንተ ላይ የማይሆን ነገር ሲመጣ፣ በአንተ ላይ የሆነ ነገር ሲገለጥ እኔ ጻድቅ ነኝ፣ በእኔ ላይ እርግማን ማንም መጥቶ እርግማን እያለ አፉን እንዲያላቅቅ አትፍቀድ። አንተ በክርስቶስ ካመንክበት ቀን ጀምሮ እርግማን የለብህም። ከእርግማን ጸድተሃል፣ ንጹህ ነህ። እርግማን የለብህም። የዘር የእንትን የምን እየተባለ አይደረግ። አንተ የተባረክ ነህ። አንተ ባለጠጋ ነህ። ፍሬያማነት አሁን ያልነው ማለት ትጀምሪያለሽ፣ ትጨነግፊያለሽ የሚባል ነገር የለም። ጭንገፋ የምን ውጤት ነው በሉት? የኃጢአት ውጤት ነው። እኔ ግን በክርስቶስ በማመን ምን ተቀብያለሁ? ጽድቅን ተቀብያለሁ። እኔ ምንድን ነኝ? ጻድቅ። ስለዚህ ጭንገፋ በእኔ ላይ አይሰራም። ሙልቀቅ ብላችሁ ጭንገፋ ለኃጢአተኛ ነው። እኔ ግን እጀምራለሁ፣ እከናወናለሁ። የምጀምረው ፈልጌ ያገኘሁት ነገር ሁሉ ያፈራል፣ አፈራለሁ። ማፍራት የኔ የማንነቴ መገለጫ ነው፣ ፍሬ ነው፣ ፕሮዳክት ነው። እኔ አፈራለሁ። ባሪያ ነበርን። በምን ምክንያት? በኃጢአት ምክንያት። ኃጢአት ሄዱና ሮሜ 6 አንብቡ። በጣም ከ14 ጀምሮ እንደምታነቡት በጣም ክሊር ያደርግላቸዋል። ከ14 እስከ 20 ሄዳችሁ ብታነቡ የኃጢአት ባሪያዎች ሳላችሁ ይላል። የኃጢአት ባሪያ ነበርን ማለት ነው። አሁን የሮሜ ሰዎችን እየነገራቸው ነው ጳውሎስ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ እያላቸው 20 ላይ የኃጢአት ባሪያዎች ይላቸው ነበር። በኋላ ግን አሁን ግን ለጽድቅ ስለተገዛችሁ ከኃጢአት ባርነት አርነት ወጥታችሁ። እስቲ አንድ ሰው አሜን። ኃጢአት ባሪያ አድርጎን ከነበረ ከባርነት ውስጥ ምን ብለናል? አርነት ወጥተናል። አርነት ወጥተን ለምን ተገዛን? ለጽድቅ ተገዛን። እስቲ አንድ ሰው አሜን። ጽድቅ አንተ ላይ ከመጣበት ቀን ጀምሮ የምንም ነገር ባሪያ አይደለህም። ልጅ ነህ እንጂ ባሪያ አይደለህም። ለዚህ ነው ገላትያ ምዕራፍ 4 ቁጥር 7 ላይ ከእንግዲህ ወዲህ ይላል ልጅ ነህ እንጂ ባሪያ አይደለም። ይህን የሚያወራው የህግ እርግማንን እየዘረዘረ ነው። ለገላትያ ሰዎች ስለ ህግ በጣም ብዙ ስለሚሉ ይህን ዘረዘረና ህፃን ሳለ ምናምን ብሎ ዘረዘረና በኋላ ላይ ልጅ ከሆንክ አለ ከእንግዲህ ወዲህ
ስለዚህ ከእንግዲህ ወዲህ የሚል ቃል አለ። እነዚህ ቃላቶች በጣም ወሳኝ ናቸው። እነዚህ ተያያዥ፣ አያያዥ፣ የሆነ አፍራሽ ምናምን ነገር እነዚህ ኮንጃክሽኖች ሲመጡ በደንብ ይዋቸው። ስለዚህ ከእንግዲህ ወዲህ፣ ከእንግዲህ በፊትስ ባሪያ ነበርክ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። የምንም ነገር የህግ እርግማን ባሪያ አይደለም። የህግ ባሪያ አይደለም። የኃጢአት ባሪያ አይደለም። ኃጢአት ያመጣቸው የኃጢአት ፍሬዎች ውጤቶች ሁሉ ባሪያ አይደለም። በክርስቶስ ኢየሱስ በማመን ጽድቅን በመቀበል ሃሌሉያ፣ ጽድቅን ስላገኘ ከዚች ቀን ጀምሮ ልጅነት እንጂ ባርነት የሚባል የአንተ ማንነት አይደለም። የምንም ነገር ባሪያ አይደለም። ሃሌሉያ። ሌላ የኃጢአት ውጤት ጨለማ ብርሃን መጥቶ ነው። ቀድሞ እናንተ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። እስቲ አሜን። ኤፌሶን 5:8 ይሄ በጣም ወሳኝ ነው። ከጨለማ ወደሚደነቅ ብርሃን ብቻ አልመጣንም። ጨለማ ነበርን፣ አሁን ግን ብርሃን ሆነን። ማንነታችን ሁሉ ነው የተቀየረው። አንደኛ ጴጥሮስ 2:9 ላይ ሄዳችሁ ከጨለማው ወደሚደነቀው ብርሃን ነው። ብርሃን ከጨለማ ወደ ብርሃን መጣን። ኦኬ፣ ቀጥሎስ እናንተ ይላል ኤፌሶን 5:8 ላይ ቀድሞ እናንተ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናቸው። ትምህርታችን ጌታ ነው። ትምህርታችን ክርስቶስ ነው። እኛ በክርስቶስ ነው። ሃሌሉያ። ምን ሆነናል? ብርሃን። ኢየሱስ ልክ ሲመጣ ኮንፌስ አድርጎ የገባው ወደዚች ዓለም እኔ የዓለም ብርሃን ነኝ ብሎ ነው የገባው። የዓለም ብርሃን ነኝ አለና አይን ያበራል። ብርሃን ነኝ ካልክበት ቀን ጀምሮ አይን ታበራል። ብርሃን ነኝ ካልክበት ቀን ጀምሮ ነፃ አውጪ ነህ። ብርሃን ነኝ ካልክበት ቀን ጀምሮ በጨለማና በችግር ውስጥ ያለ መፍትሄ ነህ አንተ። እስቲ መፍትሄ ነኝ በሉ እስቲ። ሃሌሉያ። ብርሃን ያበራል። ብርሃን በጨለማ ይበራል፣ ጨለማም አላሸነፈው። እስቲ አሜን። ስለዚህ የብርሃን አይደንቲቲን ተቀብለናል። ጨለማ የሚባል እኛ ላይ አይሰራም። የለም ጨለማ አይደለም፣ ብርሃን አም ላይት። ኢየሱስ እንደውም ሲሄድ ምንድነው ያለው? 5:14 ላይ በማቴዎስ 5:13 እና 14 ላይ እናንተ የዓለም ብርሃን የምድር ጨው። ማንነት እኮ ነው የተናገረው። እኔ የዓለም ብርሃን ነኝ ባለበት ልክ ማቴዎስ 5 ደግሞ መጣና 14 ላይ እናንተ የዓለም ብርሃን፣ ለዓለም ብርሃን ነኝ እኔ። በቃ ናችሁ ተብለናል ነኝ። እስቲ አሜን። እንጂ ገና ከጨለማ ወደ ብርሃን የምመጣ ብቻ አይደለም። በብርሃን ገብቻለሁ፣ በብርሃን ዓለም ውስጥ እኖራለሁ፣ ብርሃን ወደ ጌታ መጥቻለሁ። ከዚህም አልፎ እኔ ጨለማ ነበርኩ፣ አሁን ግን በጌታ ብርሃን ነኝ። ላይት ኖሌጅም ነው፣ ላይት ኦቶሪቲም ነው፣ ላይት መልካምነትም ነው። ብዙ እግዚአብሔር ብርሃን ነው፣ በእርሱ ጨለማ የለም ከተባለ መልካምነት ነው። ስለዚህ ብርሃን ነኝ ስትል መልካም ነኝ፣ መልካም አይደል? ብርሃን ነኝ ስትል የበላይ ነኝ፣ ባለስልጣን ነኝ። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ካለ ኦቶሪቲ ነው። ብርሃን ኦቶሪቲ ነው። ብርሃን መልካምነት ነው። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም ካለ እግዚአብሔር መልካም ነው፣ በእርሱ ዘንድ ክፋት የለም ማለት ነው። ስለዚህ እኔ ብርሃን ነኝ ካልክ ክፉ ነገር ማሰብ፣ ክፉ መሆን፣ ሰው ላይ ክፉ ማድረግ አልችልም። አይ ካንት ፈትሸኝ፣ እሺ እንዴት ላድርግ? አልችልም። ይኸው በዚህም ልካኝ አልችልም። አይ ካንት። ለምን? ማይ አይደንቲቲ ሃዝ ተርንድ። ሃሌሉያ። ማንነቴ ምን ብሏል? ተለውጧል። ጻድቅ ሆኛለሁ። ጻድቅ ስለሆንኩ በብርሃን እኖራለሁ። ኢየሱስ የወረደው እኛን ከፍ ለማድረግ ነው። በክብር ላይ ያስቀምጠን ነው አይደል? ከክብር ወደ ክብር ሊያሻግረን ነው። ክብር ለኛ ነው። አሁን የበታችነት ምናምን የሚባል ነገር ለኛ አይሰራም። የበታችነት ስሜት አይሰማ በየትኛውም ነገር። እንደውም አንዱ የጽድቅ ዴፊኒሽን ከበታችነት ስሜት ነፃ የሚያወጣ ነው። ራሱ ከበታችነት፣ ከኃጢአተኝነት፣ ከምን ከእንደዚህ አይነት ስሜቶች ነፃ የሚያወጣ ስለሆነ ምን ማንም እንትን አንደርማይን እንዲያደርግህ አትፍቀድ። አንተ ከፍ ያልክ ነህ፣ ጻድቅ ነህ፣ እንደ አንበሳ ቆብለል በል። ጌታ ይባረክ። ምንም የበታችነት የሚባል ውስጥ ላይ የሆነ እንትን ኢንፌሪዮሪቲ ኮምፕሌክስ የሚያሰማ የበታችነት ስሜት ሁሌ እኔ ግን መቼ ሆን ምናምን አትበል ነው። አትበል፣ ከሱ ውጣ። አንተማ ከፍ ያልክ ነህ፣ አንተ እኮ ክቡር ነህ። እስቲ አንድ ሰው አሜን ይበል። እስቲ ክቡር ነኝ በሉልኝ። እስቲ አዎ የከበርክ ነህ። እሺ ሌላስ? ራቁትነት ወይም ባዶነት። ራቁትነት አንዱ ከድህነት ጋር ይመሳሰላል። ሁሉ አይደል? አዳም ልክ የመጀመሪያ ራቁቱን ሆነ ሲባል ባዶነት፣ ራቁትነት፣ ድህነት ነው። ኢየሱስ አዳም ራቁቱን ለሆነው ኢየሱስ ራቁቱን በመስቀል ላይ ከፍሏል። ሁሉ ኖሮት ሁሉን ያጣው ለዚህ ነው ሁለተኛ ቆሮንቶስ 8:9 ላይ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሆኖ ሳለ በእርሱ ድህነት እናንተ ባለጠጎች እንድትሆኑ ስለ እናንተ ድሃ። ኢየሱስ ድሃ የሆነው መስቀል ላይ ነው። በምድር ላይ ድሃ አልነበረም። አሳ ባንክ የሚባል ነበረው። ከአሳ ውስጥ ስታቴር የሚያወጣ ነው። ምንም ችግር አልነበረበትም። ግን
መስቀል ላይ ግን ሁሉ ያለው ሁሉን ያጣው ራቁቱን የሆነው ድህነታችንን የከፈለው ነው። ስለዚህ ለራቁትነት ተከፍሏል። እግዚአብሔር ይባረክ። ለራቁትነት ተከፍሏል። ስለዚህ ራቁትነት የለም። ሌላ ምንድነው? ኩነኔ፣ ኮንደሚኔሽን። ኃጢአት ወደ ሰው ዓለም ሲመጣ ኮንደሚኔሽን፣ ኩነኔ አምጥቷል። እኛ ግን በክርስቶስ እንደሆን እንግዲህ በክርስቶስ ኢየሱስ ላሉት አሁን እስቲ አንድ ሰው አሜን ይበል እስቲ። ወደፊት አይደለም እስቲ አሜን። ኩነኔ የለባቸውም። ለምን? በክርስቶስ ስትሆን አሮጌው ነገር ሁሉ ካንተ ላይ ታጥቦ ካንተ ተገፎ ወጥቷል፣ ሄዷል። ከኮንደሚኔሽን ነፃ ወጥተናል። ኮንደሚኔሽን የበታች የሚያደርግ ሁሌ በቃ እኔ መቼውን የሚያስብል ወርታች የሚያደርግ የሚኮንን ከኩነኔ ከኮንደሚኔሽን ነፃ የወጣን የእግዚአብሔር ልጆች ነን። የጽድቅ ፍሬዎች ማለት እነዚህ ናቸው። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች